ሰላም ወደ ቻናላችን ቤተሰቦች ሰላማችሁ ይዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ስትጠጣፉና ቻት ስትደራረጉ ከዛም አልፎ ደግሞ ቲክቶክ ላይ፣ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በጉግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሃይበሩን ደውሉን፣ መማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት የሚያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው የተለመዱ አረፍተ ነገሮችን መጻፍ ይላል። የተለመዱ አረፍተ ነገሮችን አማርኛ በእንግሊዝኛ መጻፍ አብረን እንለማመዳለን። ኦኬ ተከታተሉኝ። ወንድሜ ስልክ ደወለልኝ። ወንድሜ ስልክ ደወለልኝ ብለን መጻፍ ብንፈልግ እንዴት እንደሆነ ላሳያችሁ። ኦኬ አማርኛውን አንዴ ልገምላችሁ። ወንድሜ ስልክ ደወለልኝ። አማርኛው አንድ ላይ ይላል ወንድሜ ስልክ ደወለልኝ። ሁሌም እንደምላችሁ ደግሞ በአንድ ጊዜ ሁለት ወፍ እንደሚባል እዚህ ጋር አማርኛችሁንም እያሻሻላችሁ ነው ማለት ነው። አማርኛ ለሚያስቸግራችሁ ኦኬ። ወንድሜ ስልክ ደወለልኝ። ወ ደብሊው እና ኢ ን እንጠቀማለሁ። ድ ዲን እንጠቀማለሁ። ሜ ኤም እና ኢ። ወንድሜ ስ ኤስ እና አይ። ል ኤል እንጠቀማለሁ። ክ ኬ እንጠቀማለሁ። ስልክ ደ ዲኢ ወ ደብሊው ኢ ለ ኤል ኢ ል ኤል እንጠቀማለሁ። ኝ ጅናዬን ደወለልኝ። በአንድ ላይ ምን ይላል? ወንድሜ ስልክ ደወለልኝ ይላል። ወንድሜ የሚለው እንደዚህ ጣፍኩኝ፣ ስልክ የሚለው እንደዚህ ጣፍኩኝ፣ ደወለልኝ የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ወንድሜ ስልክ ደወለልኝ። ኦኬ። ቀጣይ ደግሞ በጠዋት ተነስተህ አመስግን ይላል። በጠዋት ተነስተህ አመስግን። ኦኬ አማርኛውን አንዴ ልድገምላችሁ። በጠዋት ተነስተህ አመስግን። በጠዋት ተነስተህ አመስግን። በቢናኢ ጠ ቲናኢ ዋ ደብሊው ኤ ት ቲን እጠቀማለሁ። በጠዋት ተ ቲኢ ነ ኤንኢ ስ ኤስ እንጠቀማለሁ። ተ ቲኢ ህ ኤች እንጠቀማለሁ። ተነስተህ አ ኤን እጠቀማለሁ። መ ኤምኢ ስ ኤስ እንጠቀማለሁ። ግ ጅ እንጠቀማለሁ። ን ኤን እንጠቀማለሁ። አመስግን በአንድ ላይ ምን ይላል? በጠዋት ተነስተ አመስግን ይላል። በጠዋት ተነስተ አመስግን። ኦኬ በጠዋት የሚለው እንደዚህ ጣፍኩኝ፣ ተነስተ የሚለው እንደዚህ ጣፍኩኝ፣ አመስግን የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ ቀጣይ ደግሞ ሂሳብ መማር እፈልጋለሁ። ሂሳብ መማር እፈልጋለሁ። ኦኬ ሂሳብ መማር ፈልጋችሁ እንዴት እንደምጥፉ ለማወቅ ተፈለጋችሁ ሂሳብ መማር እፈልጋለሁ ትላላችሁ ማለት ነው። ሂሳብ መማር እፈልጋለሁ። አማርኛው በአንድ ላይ ምን ይላል? ሂሳብ መማር እፈልጋለሁ ይላል። ሂ ኤች እና አይ፣ ሳ ኤስ ኤ፣ ብ ቢን እጠቀማለሁ። ሂሳብ መ ኤም ኢ፣ ማ ኤም ኤ፣ ር አር እንጠቀማለሁ። መማር ሂሳብ መማር፣ እ ኢ እንጠቀማለሁ። ፈ ኤፍ ኢ፣ ል ኤል እንጠቀማለሁ። ጋ ጂ እና ኤ፣ ለ ኤል ኢ፣ ሁ ኤች ዩ እፈልጋለሁ። በአንድ ላይ ምን ይላል? ሂሳብ መማር እፈልጋለሁ ይላል። ሂሳብ የሚለው እንደዚህ ጣፍኩኝ፣ መማር የሚለው እንደዚህ ጣፍኩኝ፣ እፈልጋለሁ። ሂሳብ መማር እፈልጋለሁ። ኦኬ ቀጣይ ደግሞ ዛሬ ትንሽ ደክሞኛል። ዛሬ ትንሽ ደክሞኛል ብላችሁ መጻፍ ብትፈልጉ ደግሞ እንዴት እንደሆነ ላሳያችሁ። ዛሬ ትንሽ ደክሞኛል። ዛሬ ትንሽ ደክሞኛል። በአንድ ላይ ይላል ዛሬ ትንሽ ደክሞኛል ይላል። ዛ ዜድና ኤ
ሬ አርኢ ዛሬ ት ቲ እንጠቀማለሁ። ን ኤን እንጠቀማለሁ። ሺ ኤስ እና ኤች ትንሽ ደ ዲኢ ክ ኬን እንጠቀማለሁ። ሞ ኤምኦ ኛ ጂኤንኤ ል ኤል እንጠቀማለሁ። ደክሞኛል በአንድ ላይ ምን ይላል? ዛሬ ትንሽ ደክሞኛል ይላል። ዛሬ ትንሽ ደክሞኛል። ዛሬ የሚለው እንደዚህ ጣፍኩኝ። ትንሽ የሚለው እንደዚህ ጣፍኩኝ። ደክሞኛል የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ ቀጣይ ደግሞ እናቴ ሁሌም አይክፋሽ። እናቴ ሁሌም አይክፋሽ የሚለውን ደግሞ እንዴት እንደምንጥፈው ላሳያችሁ። እናቴ ሁሌም አይክፋሽ። ኦኬ እናቴ ሁሌም አይክፋሽ ይላል አማርኛው በአንድ ላይ። እናቴ ሁሌም አይክፋሽ። ይህን እጠቀማለሁ። ና ኤን እና ኤን ቴ ቲና ኢ እናቴ ሁ ኤች ዩ ሌ ኤል ኢ ም ኤም እንጠቀማለሁ። ሁሌም አ ኤን እጠቀማለሁ። ይ ዋይ ክ ኬን እጠቀማለሁ። ፋ ኤፍ ኤ ሽ ኤስ ኤች አይክፋሽ። በአንድ ላይ ምን ይላል? እናቴ ሁሌም አይክፋሽ ይላል። እናቴ የሚለው እንደዚህ ጣፍኩኝ። ሁሌም የሚለው እንደዚህ ጣፍኩኝ። አይክፋሽ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። እናቴ ሁሌም አይክፋሽ። ኦኬ ቀጣይ ደግሞ ትንሽ ቆይቼ እደውላለሁ። ስራ ላይ ሆናችሁ ስልክ ቢደውልባችሁ አሁን ትንሽ ቆይቼ እደውላለሁ ብላችሁ በቴክስት መጣፍ ብፈልጉ እንዴት እንደሆነ ላሳያችሁ። ትንሽ ቆይቼ እደውላለሁ። በአንድ ላይ አማርኛው ምን አለ? ትንሽ ቆይቼ እደውላለሁ ይላል። ትንሽ ቆይቼ እደውላለሁ። ቲና ኤን እጠቀማለሁ። ን ኤን እንጠቀማለሁ። ሽ ኤስ እና ኤችን ትንሽ ቆ ኬና ኦ ይ ዋይ እንጠቀማለሁ። ቼ ሲኤች ኢ ቆይቼ ኢ እንጠቀማለሁ። ደ ዲና ኢ ው ደብሊው እንጠቀማለሁ። ላ ኤልኤ ለ ኤልኢ ሁ ኤች ዩ እደውላለሁ። በአንድ ላይ ምን ይላል? ትንሽ ቆይቼ እደውላለሁ ይላል። ትንሽ የሚለው እንደዚህ ጣፍኩኝ። ቆይቼ የሚለው እንደዚህ ጣፍኩኝ። እደውላለሁ የሚለው እንደዚህ ጣፍኩ ማለት ነው። በአንድ ላይ ምን ይላል? ትንሽ ቆይቼ እደውላለሁ ይላል። በዛሬ ትምህርታችን የተለመዱ አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን ነበር። አንድ የሪቫይዝ ላደርግላችሁ። መጀመሪያ ወንድሜ ስልክ ደወለልኝ። ይኸው እንደዚህ ጣፍኩኝ። ወንድሜ ስልክ ደወለልኝ። ኦኬ ቀጣይ ደግሞ በጠዋት ተነስታ አመስግን። እንደዚህ ጣፍኩኝ። በጠዋት ተነስታ አመስግን። ኦኬ ሂሳብ መማር እፈልጋለሁ። እንደዚህ ጣፍኩኝ። ሂሳብ መማር እፈልጋለሁ። ዛሬ ትንሽ ደክሞኛል። ኦኬ እንደዚህ ጣፍኩኝ። ዛሬ ትንሽ ደክሞኛል። እናቴ ሁሌም አይክፋሽ። ኦኬ እንደዚህ ጣፍኩኝ። ትንሽ ቆይቼ እደውላለሁ የሚለውን እንደዚህ ጣፍኩኝ ማለት ነው። ስለዚህ እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ ኖርማል እንግሊዝኛው ነው ትንሽ ሊያስቸግረንና ጊዜ ሊወስድብን የሚችል እንጂ አማርኛ በእንግሊዝኛ በተለይ በቃ የአንድ ወር የሁለት ወር ትምህርት ናት እያልኩ ሁሌም እየነገርኳችሁ ነበር ማለት ነው። በተለይም ደግሞ አማርኛ ማንበብ መጻፍ የሚችል ሰው በአንድ ወርና በሁለት ወር የሚጨርሰው ነገር ነው ማለት ነው። ኤቢሲዲዎችን መለየት፣ ከዛ ቫውልና ኮንሶናንት መለየት፣ የአማርኛ 34ቱን ፊደል ወደ እንግሊዝኛ ተቀየር፣ ምንም እያገጣጠሙ መጻፍና ማንበብ ብቻ ነው፣ የሚያስቸግር ነገር የለም። ስለዚህ ራሳችሁን አሳምናችሁ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ኦንላይን ለመማር የምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥና በታማኝነት በዙም በኢሞ በጉግል ሚት በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውሉን፣ መማማር እንችላለን። አመሰግናለሁ። ቴንኪው